አቶ ሙሉጌታ ብሩና አቶ አቤል ቸርነት ናቸው። ራሳቸውን እንዲያስተዋውቁ እድል ሰጣቸዋለሁ እንዳላበላሽ። በመጀመሪያ ግን ሁለታችሁም ጥሬን አክብራችሁ ስለመጣችሁና በዚህ ርዕሰ ጉዳይ ለመወያየት እንዲሁም ደግሞ ልምዳችሁን፣ ስሜታችሁን፣ ዕውቀታችሁን ለማካፈል ስለመጣችሁ በሐሳብ ገበታ ቤተሰቦች እንዲሁም በመላው የኢትዮጵያ ሕዝብ ስም አመሰግናለሁ። እንኳን ደህና መጣችሁ። እንኳን ደህና ቆየክ። እሺ እስቲ እንግዲህ በሙሉጌታ ልጀምር። ሙሉጌታ በግል እንተዋወቃለን ኦፍ ኮርስ፣ ግን ራስን እንድታስተዋውቅ እፈልጋለሁ። ሙሉጌታ ማን ነው? አመሰግናለሁ። እንግዲህ መጀመሪያ ስለጋበዝከን እንግዲህ የሐሳብ ገበታ ብዙ ሐሳቦች የሚንጸባረቁበት ነው። አሮን ነው እንግዲህ በዚህ ወቅት በተለይ የኢትዮጵያን ፖለቲካ በተመለከተ ህብር ያለው ሐሳቦች የሚቀርቡበት ህብር ያለው ፖለቲካል ቶቶች የሚዘዋወሩበት አንዱ ምናልባትም ብቸኛው ብዬ የማስበው ሚዲያ ነው። ይህን ሚዲያ መፍጠር እና ደግሞ መምራት ትልቅ ትዕግስት የሚጠይቅ ነገር ነው። ለዚህ ስራ መጀመሪያ ማመስገን እፈልጋለሁ። ሁለተኛ ደግሞ ስለጋበዝከን የድሬዳዋ ጉዳይ እንግዲህ ብዙ ለሀገርም የሚጠቅም ለድሬዳዋ ነዋሪ ብቻ ሳይሆን ለሀገርም መሻገር የሚችል ብዙ ምሳሌዎች ያሉበት ብዙ አብነቶች ያሉበት እንትን ነው ከተማ ነው። በብዙ መልኩ በኋላ የምናየው ነገር ነው የሚሆነው። በዚህ ዙሪያ ላይ በድሬዳዋ ጉዳይ ላይ እንድነጋገር ስለጋበዝከን እጅግ በጣም አመሰግናለሁ። እንግዲህ እንደጠቀስከው ስሜ ሙሉጌታ ነው። የድሬዳዋ ልጅ ነኝ። በዋነኝነት የምኖረው ሰማይ እንጠለጠለም። ሙሉጌታ ማን? ሙሉጌታ ብሩ ነው። እንግዲህ በዋነኝነት የምኖረው በሰሜን አሜሪካ ነው። አሁን እንደው ለግል ጉዳይ እዚሁ አዲስ አበባ ውስጥ ነው ያለሁት። ይህን ይመስላል እንግዲህ ሙሉጌታ። እሺ በጣም እናመሰግናለን። አቤል እስቲ አንተም ራስን አስተዋውቅ። ሞገስ ለዚህ መድረክ ጥሪ ስላደረክልን አመሰግናለሁ። ስሜ አቤል ቸርነት ይባላል። የድሬዳዋ ተወላጅ ልጅ ነኝ። በተለያዩ ተቋማቶች፣ ከፍተኛ ትምህርት ተቋማቶች፣ ቲንክ ታንኮች የተለያየ ኃላፊነት ላይ እሰራለሁ። በዚህ በጋራ በያዝነው ጉዳይ ላይ የተወሰኑ ነገሮችን እንኳን ማንጸባረቅ ከቻልኩ ብዬ ተገኝቻለሁ። በድጋሚ ስለጋበዝከኝ አመሰግናለሁ። እሺ እኔም ሁለታችሁንም እጅግ አድርጌ አመሰግናለሁ። በደንብ ሙሉ ፕሮፋይላችሁን እንዳላስተዋወቅኩ አውቃለሁ። ነገር ግን ለዚህ መድረክ በሚመጥን መልኩ ራሳችሁን ስላስተዋወቃችሁ ያንኑ ነው የምወስደው። ሙሉጌታ ብሩ እንዲሁም አቤል ቸርነት እንግዶች ስለሆናችሁ በድጋሚ እያመሰገንኩኝ አንድ ማስታወቂያ አለ እንደ አንድ ዜጋ የሚያስገድደን። ስለዚህ ሰሞኑን ማርበርግ የሚባል ቫይረስ በኢትዮጵያ ደቡብ ኢትዮጵያ ክፍል ላይ ስለታየ ከጤና ሚኒስቴር እንዲሁም ከሚመለከታቸው አካላት የሚተላለፉት መመሪያዎችና ወቅታዊ መረጃዎችን እንድትከታተሉና ራሳችሁንም ሌላውንም እንድትከላከሉ ለመግለጽ ነው። እኛ ማስታወቂያ አንሰራም፣ ግን ይሄኛው አገራዊ ጉዳይ ስለሆነ ሪስፖንሲቢሊቲ ወስዶ ማስተዋወቁ ግዴታ ነው። የእያንዳችንም ጉዳይ ነው ሳይስፋፋ። ምክንያቱም በጣም አጥቂ ነው። በጣም ከዚህ በፊት ካየናቸውም ወረርሽኞች የከፋ ስለሆነ ኃላፊነት በተሞላበት መልኩ እንድትንቀሳቀሱ ለማለት ነው። የእኛን ሚዲያ የምትከታተሉ ሌሎቻችሁ። እሺ ወደ ርዕሰ ጉዳዩ መለሳለሁ። እንግዲህ መነሻችን የሆነው ጠቅላይ ሚኒስትር አብይ አህመድ ሰሞኑን አልነው፣ በእርግጥ ትንሽ ቀናትን ሳምንታትን አልፏል፣ ንግግር አድርጎ ነበር እና በዚህ ንግግር ነው ብዙ ሰዎች ሪአክት እንዲያደርጉ ያደረገው። እስቲ አዳምጡት፣ ትንሽ እናዳምጥና ወደ እናንተ አስተያየት ሄዳለሁ። እሱን ትቼ ማለት ነው የለም የመሬት ጥያቄ አለ፣ ኮንቴስትድ ኤሪያ አለ። በአማራ ይገባኛል የሚባል ቦታ፣ በትግራይ ይገባኛል የሚባል ቦታ አለ።
እሱ እንዴት ይፈታ ለሚለው ራሱ ህገ መንግስቱ ምላሽ አለ። የተከበረው ምክር ቤት በአንክሮ እንዲያስተውል እንፈልገው ኢትዮጵያ ውስጥ በኦሮሚያና በአማራና በሶማሌ በመናም መካከል ድንበር የለም፣ ወሰን ብቻ ነው ያለው። ወሰን ሲያስቀምጥ ክልል 1 2 3 ሲል ህገ መንግስቱ ቀበሌ ግን አያሰምርም። እችኛዋ ካርታ የኦሮሚያ አይልም ህገ መንግስቱ። ምን ይላል? አከራካሪ ጉዳዮች ካሉ በህዝበ ውሳኔ ምላሽ ያገኛሉ ይላል እንጂ ድንበር አስምሮ ልክ እንደ ኢትዮጵያና ሱዳን ኢትዮጵያና ኬንያ ድንበር ነው አይልም። የሚያጨቃጭቅ ቀበሌ ካለ የሚኖርበት ህዝብ ተወያይቶ በፌዴሬሽን ምክር ቤት ተወስኖ ወደዛም ወደዚህም ሊሄድ ይችላል። ህገ መንግስቱ የሚለው ይሄንን ነው። ይሄን ደግሞ በኢህአደግ ዘመን ብዙ ሰርተውበታል። በተለይ ድሬዳዋ ላይ ድሬዳዋ የኦሮሚያ ክልል አካል ነበረ ህገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአደግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። እሺ እንዲሁ ሙሉ ኮንቴክስቱን እንድታዩ ስለፈለኩኝ ነው። አዳምጣችኋል ብዬ ተሰምቷችኋል ብዬ አስባለሁ። እና ይሄ ነው የጠቅላይ ሚኒስትሩ ሀሳብ። ስለ ድሬዳዋም በዚህ ውስጥ ነው የተናገሩት እና እያንዳንዱ ዝርዝር ጉዳዮች ይህንንም ሌሎች ነገሮችንም እንመለስበታለን። ግን እንዴት አያችሁት? የጠቅላይ ሚኒስትሩን ንግግር እንዴት አያችሁት? ብዙ ሰዎችስ ሪአክት እንዲያደርጉ ያደረገው ምንድን ነው? ከአቤል ልጀምረው። አመሰግናለሁ ሞገስ። ምናልባት በዚህ ንግግር ውስጥ ምናልባት ተረሳ ብዬ ማስበው ከዚህ በፊት ድሬዳዋ ላይ የነበሩት ማህበረሰቦች በብሔርም በሃይማኖትም ከኢትዮጵያም ውጭ ካሉ ሰዎች ጋር ተቻችለው በጋራ የሚኖሩበት ማህበረሰብ ከመሆኑ አኳያ ይሄ ከዛ በኋላ መጣ የሚባለው ከኦሮሚያ ወይ ከሶማሌ ጋር ዶሚኔት አድርጎ መመደቡ ምናልባት ከዚህ በፊት የነበረውን የአብሮነት የጋራ የመኖር ምናልባትም ተቻችሎ በዘመናዊ ህይወት ዘመናዊ አኗኗር ዘሬና ከመቻቻልና ከመደጋገፍ ጋር በተገናኘ በጥሩ ሁኔታ ሲኖር የነበረ ማህበረሰብ ከመሆኑ አኳያ ሙሉ ለሙሉ ይገልጸዋል ብዬ አላስብም። ከዛ ባለፈ ምናልባትም ከዛ ጋር ተያይዘው በተያያዥነት የመጡትን የተለያዩ በጽንፈኝነት የሚንጸባረቁ ሀሳቦችን በተለያዩ ወገኖች ላይ የጫረም ይሆናል ብዬ አስባለሁ። ከዚህ አኳያ ምናልባትም ኮንቴክስቱን ጊዜውን የጠበቀና ምናልባትም ህብረተሰቡንም ያማከለ የንግግር ወይም ደግሞ የህብረተሰቡን ነባራዊ ሁኔታ ሊያንጸባርቅ ነው የሚችል ነው ብዬ አላስብም። ምናልባት በቀጣይነት በሚኖር ዲስከሽን የህብረተሰቡን ሁኔታ ለማንጸባረቅ እሞክራለሁ። አመሰግናለሁ። እሺ አመሰግናለሁ። በዋናነትም አንዱን ያነጋገረው ኮታ አደርጋለሁ በድጋሜ። እንደምታውቁት ድሬዳዋ የኦሮሚያ ክልል ነበረች በህገ መንግስቱ የሚል ክፍል ነው ያቺ ነች እና ሌላውም እኔ ኮታ ጽፌዋለሁ። ከዛ በፊት የሚናገረውና ቀጥሎ የሚናገረው እዛውም ይፈርሳል። ምንድነው? ወሰን አያሰምርም፣ ቀበሌ አያሰምርም፣ ስለዚህ ያ በህዝብ ይሁንታ ነው የሚፈታው ይልና መልሶ ግን ድሬዳዋ ላይ ሲሆን ያው የኦሮሚያ ነበረች የሚል ነው። ሰው አኩሬት ነው ወይ አይደለም የሚለው ፋክቹዋሊም ከህግም አንፃር ያለውንም ነገር የምናይ ነው የሚሆነው። ሪፈረንስ የሰጠው እሱ 2004 የነበረውን በፈረንጆቹ ነው። ጉዳዩ የሆነው ደግሞ ኦልሞስት ከስንት ዓመት በፊት ነውና የድሬዳዋ ልጆች እንደሆናችሁ መጠን እሱስ እንዴት ይታያል የሚል ነው። ሌላው ህገ መንግስቱ መልስ ይሰጣል ይላል። ህገ መንግስቱ ለድሬዳዋ ሲሆን መልስ ይሰጣል ወይ? መፍትሄው እዛው ህገ መንግስቱ ላይ አለ ይላል። ግን ስንፈልግ ለድሬዳዋ መፍትሄውን እዛው ህገ መንግስት ላይ ስናገኛለን እያልን ነው የምንሄደው እና የህግ ጉዳይ አለ፣ የፖለቲካ ጉዳይ አለ፣ የማህበራዊ ስብጥሩ አለ፣ የታሪክ ጉዳይም አለ። እሱን እያንዳንዱ እንሄድበታለን። ግን አሁን በደምሳሳው የጠቅላይ ሚኒስትሩ ንግግር እንዴት አያችሁት የሚል ነው። ሙልጌታ አንተስ እንዴት አየው? ያ እንግዲህ የክቡር ጠቅላይ ሚኒስትሩ ሀሳብ ፖለቲካሊ አይ ዶንት ኖ እንግዲህ እናንተ ለህግና ለፖለቲካው ከኔ የተሻለ ትቀርባላችሁ።
ፖለቲካ ውስጥ ይሄ ቢግ ላይ የሚባል ምንድነው ፋላሲ አለ። ለምሳሌ አንድን ውሸት የሆነ ነገር አንድን እውነት ያልሆነ ነገር ልክ እውነት አድርጎ ማስረጃ እንዳለ አድርጎ የውሸት ማስረጃዎችን ጠቅሶ ሰዎችን ኮንቪንስ ለማድረግ ለማሳመን የሚካሄድበት እንትን አንዱ የፖለቲካ ፋላሲ ቢግ ላይ ፋላሲ የምንለው ከዛ ጋር የሚገናኝ ነገር ሆኖ ነው ያገኘሁት። እንግዲህ ጠቅላይ ሚኒስትሩ ይሄን ሐሳብ ሲያነሱ በወልቃይት ጉዳይ ላይ ያለው ነገር ለመግለጽ ነው። ግን እነሱን ለማሳመን ወልቃይት ላይ ያሉ ነገሮች እንዴት መሄድ አለባቸው የሚለውን ለማሳመን የተጠቀሙት ፋላሲ ነው። ትክክለኛ ያልሆነ ኮንቪንስ ለማድረግ ነው እሳቸው ሐሳብ። ምናልባትም ብዙ ሰው ኮንቪንስ ሆኖ ሊሆን ይችላል በዚህ ሐሳብ። ግን it's a big life fallacy እውነታነት የሌለው መሰረት የሌለው በታሪክም በቅድም ስገልጸው እንደነበረ በህግም መሰረት የሌለውን ጉዳይ አንስቶ ለማሳመን ነው ጥረት ያደረጉት። በዚህ ሂደት ውስጥ እኔን ጨምሮ በጣም ብዙ ሰው ፊል አድርጓል። ያን ስሜቱን በተለያየ አይነት መንገድ እየገለጸ እንደሆነ ያው ምናየው ነው። ሶማሌዎች ወንድሞቻችን እህቶቻችን በኩል የሚነሱ ቅራኔዎች አሉ። እንደገና ደግሞ በሌሎችም ሰዎች የሚነሱ ቅሬታዎች አሉ፣ እኔን ጨምሮ ማለት ነው። በጣም ያሳዘነኝ በጣም ነገሩን በጣም በትኩረት እንዳየው ያደረገኝ ግን ፖለቲካሊም ትልቅ አንድምታ አለው ብዬ ማስበው ከእሳቸው ከጠቀሱት ለኦሮሞ ነው ለሶማሌ ነው ካሉት በላይ ሌላውን ማህበረሰብ ድሬዳዋ ስብጥር እንደሆነች ይታወቃል። ሌሎች ሰዎችን ምንም አይነት ፖለቲካዊ ሚና ያላቸው እንዳልሆኑ ምንም አይነት ቢሎንጊንግነስ የከተማዋ ባለቤት እንዳልሆኑ አድርጎ ኢግኖር አድርጎ ምንም ሚና እንደሌላቸው ሲግኒፊካንት የሆነ ቁጥር ነው። ፕሮባብሊ ቁጥሩ ሲታይ በጣም ምናቀው ስለሆነ ሂቷን በደንብ ስለምናቀው ቁጥሩ ሰፊ የሆነ ነገር ግን ኢግኖር የማድረግ ስራ ነው የተሰራው። ያናደደኝም ትንሽ ያስከፋኝም ፊል እንዳረግ ያደረገኝም ትልቁ ነገር እሳቸው የተናገሩት ለኦሮሞ ነበር ለእንትን ነበር ብሎ የውሸት ታሪክ መጥቀሱ የውሸት ህግ መጥቀሱ ከመጥቀሱ በላይ ሌላውን ኢግኖር የማድረግ ፖለቲካል አንድምታውም ትልቅ የሚሆነው በዚህ ነው የሚመስለኝ። ሌላውን ኢግኖር የማድረግ ሌላውን ሚናውን የማሳነስ ሌላውን እንደሌለ የመቁጠር አዘርስ ቁስሉ ስለስራሱ አይቀሰቅስም ወይ? ልጀምርልህ ከየነበረው ትሮማ ከዚህ በፊት የነበረው ነገር የበለጠ የነበረው ቁስል ላይ እንጨት እንደመክተት አይነት ነገር ስሜት ነው የፈጠረው እና ይሄ በእውነት በጣም ከአንድ መሪ ማይጠበቅ ነው። ትክክል ያልሆነ ሐሳብ እንደሆነ ነው እንትን ያደረገኝ። በመሰረቱ ትልቅ ኢምፓክትም አለው። እኔ በግሌ የተወሰኑ ሰዎችን በዚህ ጉዳይ ላይ ድሬዳዋ ላይ ኢንቨስት እያደረጉ ያሉ ድሬዳዋ ላይ ብዙ ስራዎችን እየሰሩ ያሉ ሰዎችን በግል ለማናገር ሞክሬያለሁ። ትልቅ ኢምፓክት ነው ያለው። እነኚህ ሰዎች በሰርቴኒቲ እንዳይኖራቸው እንደዚህ ኢግኖር ከተደረጉ እንዴት አድርገው ነው ኢንቨስት ማድረግ የሚችሉት? ድሬዳዋ ላይ ከተማው ላይ እንዴት አድርገው ነው የኔነት ስሜት ሊሰማቸው የሚችለው? እንዴት ነው ፖለቲካዊም በለው ኢኮኖሚያዊም በለው በማህበራዊ ጉዳይ ላይም አስተዋጽኦ ሊያደርጉ የሚችሉት? እንዴት ነው? ከባድ ነው የሚሆነው እና እኔ ያየሁበት መንገድ ይሄን ይመስላል። እንግዲህ ብዙ ምንዋይባቸው ነገሮች ሰፊ ምንዋይባቸው ነገሮች ስላሉ ለጊዜው ያለኝን ሪፍሌክሽን በዚህ አቆማለሁ። አመሰግናለሁ። እሺ እኔም አመሰግናለሁ። አቤል እስቲ እዛው ላይ ከአንድ ነጥብ ለሙልጌታ አንስቼ ነበረ ቅድም እሱ ሲናገር ከዚህ በፊት ማለት ይሄ ለውጥ ተብዬው ኢንኮቴሽን አንዱ የሚጠበቀው የተለየ መንግስት ይኖራል የነበሩትን ችግሮች ቀርፎ የተፈጠሩትን ዲማንድ ወይም ጥያቄዎችን ይመልሳል የሚል ነው ቤዚካሊ እና በተፈጥሮም የተለየው ነኝ ሞር ከብሔር ፖለቲካ የተፋታው ነኝ በሂደት ለሁሉም የምትሆን ኢትዮጵያን እፈጥራለሁ ለዛ ደግሞ ሞዴል የምትሆነው ድሬዳዋ ነች ኦልሬዲ ተሰርታ ያለቀችውና እዛ ጋር በሁለቱ መካከል አሁን ያለው መንግስትና ከዚህ በፊት በነበረው መንግስት መካከል አስተዳደር መካከል ያለው አሰራር ማለት ነው በአሰራር ደረጃ ልዩነትና አንድነቱ ምንድነው? ኢዘር ብሬክ
ምን የምናየው ልዩነት አለ? እሷ ላይ አድሬስ አድርግና ወደ ዝርዝር ጉዳይ እንመለሳለን። እንግዲህ እንደ ማንኛውም የድሬዳዋ ነዋሪ እና ጉዳዩ እንደሚመለከተው የህብረተሰቡ አካል ምናልባት ህገ መንግስቱ አዳፕት በተደረገበት ጊዜ በጊዜያዊነት አቆይቶ በሚኖሩ ቀጣይ ጊዜያቶች ለመፍታት የተደረገው የመርሳት ወይም ደግሞ የማስተላለፍ ሂደት እንትን ሳይጠናቀቅ ምናልባትም በእኛ የእድሜ በትክክል ያየነው ነገር ቢኖር አሁንም በገዢ ፓርቲና በቀድሞ በነበረው ገዢ ፓርቲ መካከል የተለየ ለውጥ የሚታይበት አይመስለኝም። የነበረው የአስተዳደር እንዲሁም ደግሞ ያለውም ቀረቤታና ለህብረተሰቡ ያለው ቀረቤታና አገልግሎት ከመስጠት አኳያ ያሉትን ክፍተቶች ከመሙላት አኳያ ድሬዳዋ እንደ ድሬዳዋ እና ህብረተሰቡ ምናልባትም ባለበት ወይም ደግሞ ወደ ኋላ የተመለሰበት ሁኔታ ነው ያለው ብዬ አስባለሁ። በበኩሌ እንደ ማንኛውም የድሬዳዋ ነዋሪ የሚታየኝ ነገር ባሉት አገዛዞች የትኛውንም ህብረተሰብ ክፍል በተለየ ሁኔታ ወይም ደግሞ ይህንን ኢሹ በዋነኛነት እንደ ኢሹ አድርጎ የተወሰደበት ምክንያት አይታየኝም። ምናልባትም ሁሉንም አንድ የሚያደርግ ወጥ የሆነ አቋም ካለ በሁለቱ አስተዳደሮች መካከል ይሄ ኢሹ ይሆናል ብዬ አስባለሁ። በአስተዳደር በኩል ዋነኛነት ድሬዳዋን የያዛት ነገር ቢኖር በአስተዳደር በኩል ያለው አደረጃጀት ከዛ ጋር ደግሞ በተገናኘ ለህብረተሰቡ የሚያስፈልጉትን አገልግሎቶች ከማቅረብ አኳያ በተለምዶ 40-40 20 የሚባለው አደረጃጀት ምናልባትም ህብረተሰቡን ራሱን ከመወከል አኳያ ከብሔርተኝነትን በዋነኛነት የመደራጀት ሀሳብ ከማድረግ አኳያ እንዲሁም ደግሞ ኤግዚስት የሚያደርጉ ነባራዊ የአብሮነት እሴቶችን ወደኋላ ከመለስ አኳያ ውጤታቸውም አስተሳሰባቸውም አተገባበራቸውም አንድ ናቸው ብዬ አስባለሁ እና ይሄ ምናልባትም በዋነኛነት ሊጠቀስ የሚችል እስካሁን ድረስ ያየናቸውን የመንግስት አስተዳደራት በተለይ ደግሞ ሁለቱን የመንግስት አስተዳደራት አንድ የሚያደርጋቸው አሰራር ነው ብዬ አስባለሁ። ይህም ውጤቱ ግልጽ ነው። ህብረተሰቡ ላይ ያለውን እሴት ከማጣት ባለፈ የኑሮ ኢኮኖሚውን እንዲሁም ደግሞ አገልግሎትና ሰላሙን ላይ የተለየ ጫና ማምጣቱ ግልጽ ነው። ይሄ ደግሞ ጫና ተገቢውን ትኩረት አግኝቶ ተገቢውን መፍትሄ አለማግኘቱ ህብረተሰቡን እንደ ህብረተሰብ ወደኋላ እየመለሰው የሚገኝና ምናልባትም አደጋ ላይ የሚጥል መሆኑ የሚታይ ይመስለኛል። ከዚህ ጋር በተገናኘ በተለያየ ሁኔታ የሚታዩ መረጃዎች፣ ጥናቶች የሚያሳዩት ከኑሮ ከሰርቪስ ከአብሮ ከመኖር አኳያ እንዲሁም ደግሞ ከብሔር ተኮር የሆኑ አደረጃጀት ለህብረተሰቡ አስፈላጊው ምላሽ ከመስጠት አኳያ ምን ያህል ወደኋላ እንደተመለስን ነው የሚያሳዩት። ምናልባትም በሚኖሩን ቆይታ ላይ የተወሰኑትን መረጃዎች በማቅረብ መፍትሄያቸውስ ምን ሊሆን ይችላል የሚለውን ለማንጸባረቅ እሞክራለሁ። አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ። እሺ፣ ወደ ሙሉጌታ እመጣለሁ። እንግዲህ አሁን ወደ ሌሎች ነጥቦች በተለይ የፖለቲካዊ ነክ ጉዳዮች ላይ በተወሰነ ደረጃ ገብተናል። እንደገና ደግሞ የመልካም አስተዳደርም አቤል ነካክቶታል። አንድ በአንድ እያንዳንዱን በደርዙ ማየት እንዲመቸን ከስር መሰረቱ ብንሄድበት የተሻለ ነው የሚሆነው። እስቲ እንትኑ ላይ እንቆይ። ቅድም ያልመለስ ነው አለ በህገ መንግስቱ ኦሮሚያ ነበረች ነው የሚለውና በህገ መንግስቱም በታሪክም በኦሮሚያ ክልል ስር ድሬዳዋ ተዳድራ ታውቃለች የሚል አጭር ጥያቄ እንድንመልስ ስለፈለኩ ነው። እሱን ሳንመልስ ወደ ሌላ ቦታ ከምንሄደው እናንተም የድሬዳዋ ልጆች ናችሁ፣ የምታውቁት ጉዳይ ነው። ምንም የ30 ምናምን ዓመት ነው። ከልጅነት እስከ እውቀት ድረስ ድሬዳዋ በኦሮሚያ ስር ተዳድራ ታውቃለች ወይ? ከሽግግር መንግስት ጊዜም ጀምሮ ይሄ በተግባር ማለት ነው። በህገ መንግስቱ እኔ አግዛችኋለሁ። እስካሁን ድረስ ሪሰርች ያደረኩት ነገር ስላለ እሱን እኔ ጨምርላችኋለሁ።
ሙሉጌታ ወደ አንተ ልምጣ። ድሬዳዋ በኦሮሚያ ስር የተዳደረችበት ዘመን አለ በአንተ ልምድ፣ በአንተ እውቀትና በአንተ የመረዳት ደረጃ? ኦኬ እሱን ጥያቄ ከማለቴ በፊት የተወሰነ ሂስቶሪካል ባክግራውንዱን ባነሳ ደስ ይለኛል የሚፈቀድ ከሆነ። እንግዲህ ድሬዳዋን ስንመለከት በነገራችን ላይ አሁን በኢትዮጵያ ውስጥ እንግዲህ አሉ የሚባሉ የታሪክ ጸሐፊዎች እንደሚናገሩት ከሆነ ለምሳሌ የፕሮፌሰር በቀለ ሽፈራው ድሬዳዋን ልዩ ከሚያደርጓቸው ነገሮች ውስጥ ድሬዳዋን ከሌሎች የኢትዮጵያ ከተሞች ልዩ ከሚያደርጋቸው ብሎ የሚያስቀምጣቸው 3 ነገሮች አሉ። የመጀመሪያው ነገር ሬልዌይ ሲቲ መሆኗ ነው። ድሬዳዋ አፈጣጠሯ እንደ ከተማ ማለት ነው፣ አፈጣጠሯ ሬልዌይ ላይ የተመሰረተ ነው። ልክ እንደ የትኛውም አካባቢ በሬልዌይ የሚፈጠሩ ልክ ሬልዌይ ስቴሽን ፖስት በሚኖርበት አካባቢ እንደሚፈጠር ትንሽ ከተማ እያደገች እየሰፋች የመጣች መሰረቷ ግን ሬልዌይ የሆነ መሆኗ ነው አንደኛው ልዩ የሚያደርጋት። ሁለተኛው ደግሞ በወቅቱ በፈረንሳዮች የተመሰረተች ስታብሊሽ የተደረገች ከተማ በመሆኗ በተቻለ መጠን ፕላንድ ከተማ ነች። ይሄ አንደኛው። ሁለተኛው ከሌሎች ከተሞች የሚለያት ነገር ነው። እሱን እኛም ሁላችንም የምናውቀው ያደግንበት ስለሆነ መንገዶቿን ብንመለከት በብሎክ የተከፋፈለ የሬዚደንሻል ኤሪያውን ብንመለከት ምን ያህል ፕላንድ ሆና የተሰራች ከተማ መሆኗን መመልከት እንችላለን። ሶስተኛው ልዩ የሚያደርጋት ነገር በኢትዮጵያውያን የተመሰረተች ከተማ አይደለች። ድሬዳዋ በውጭ ዜጎች በተለይም ደግሞ በፈረንሳዮች ያው ሬልዌውን ለመዘርጋት ከአጼ ምኒልክ ጋር ተስማምተው የመጡት እነሱ ስለሆኑ በውጭ ዜጎች የተመሰረተች ከተማ መሆኗ ነው። ይህን እሳቸው መጽሐፉ ላይ በግልጽ ያስቀምጡታል። ብዙ ማብራሪያ፣ ብዙ ማስረጃዎችን በማስቀመጥ ማለት ነው። ይሄ እንደተጠበቀ ሆኖ ድሬዳዋን ከመጀመሪያው ጀምሮ ለምሳሌ ከተመሰረተችበት እንኳን ጊዜ ከ1902 ነው፣ በ1902 ከተመሰረተችበት ጊዜ እንኳን ትንሽ ራቅ አድርገን ብንመለከት ይሄን ማነሳው አንደኛ ድሬዳዋ ምን ያህል ጥንታዊ እንደሆነችም በዛው መናገር ፈልጋለሁ። ብዙ ሰው ድሬዳዋን ትናንት የተመሰረተች የ100 ዓመት ምናምንም አድርጎም ያስባል። ግን ትንሽ ራቅ ብለን ደግሞ ማየት ብንሞክር ለምሳሌ በድሬዳዋ በአገራችን ውስጥ ካሉት በጣም ኦልድ ከሚባለው ሂውማን ኦኩፔሽን ታሪክ ወይም የሰዎች አሰፋፈር ታሪክ ውስጥ የመጀመሪያው አድርጎ የሚያስቀምጧት የራሷ የሆነ ታሪክ አላት። ለምሳሌ የፖርፔፔክ ዋሻውን ብንመለከት ድሬዳዋ ላይ ያለ ትልቅ ዋሻ ነው። እሱን ብንመለከት ከ30 ሺህ ዓመት በላይ እድሜ ያለው እንትን ነው ዋሻ። የለጎዳ ኬቦችን እንደዛው ብንመለከት እንግዲህ ይሄ የሚድል ስቶን ኤጅ ቱልስ የምንመለከትበት ድንጋይ ለማህበረሰብ ለኢኮኖሚያዊ ጥቅም ለተለያዩ አገልግሎቶች እንደ ቱል ማገልገል የጀመረበትን ነገር በደንብ የሚያሳይ ከዛ ውጪ ሮክ አርቶችን ምንመለከትበት ነው። አሁን ለጎዳን እኔ አይቼዋለሁ፣ ከእናንተ ውስጥ የሚያየ ይኖር ይሆናል። ለጎዳ ዋሻን ብትመለከቱ የተለያዩ ሮክ አርትስ ወይም የድንጋይ ላይ ጥበቦችን ምንመለከትበት ነው። የተለያዩ ስዕሎች፣ የተለያዩ ነገሮች ለጎዳ የሚባለው ዋሻ ማለት ነው። ሁለት ለጎዳ ነው ያለው። ያው ለጎዳ ጉኑን ፈታ ያኔ እንግዲህ በለጎዳ እዛ ነው ያለው ዋሻው። አይቼዋለሁ ማለት ነው ስላየሁት። ለጎዳ ጉኑን ፈታ ያለው ዋሻ ከ5000 ዓመት በፊት የነበረ እንትን ነው። ይሄን ስንመለከት ድሬዳዋ ምን ያህል ጥንታዊ እንደሆነች መመልከት እንችላለን። ሌላው የሃርላ ከተማን መመልከት እንችላለን። ሃርላ ከተማ እንደውም ከሌሎች ከተሞች ሁሉ በሚለይ መልኩ ፎርቲፋይድ የሆነች ከተማ ራሷን ልክ እንደ ሐረር ራሷን በተራሮችና በተለያዩ ግንቦች አጥራ ትኖር የነበረች አንድ ራሱን የቻለ እንደውም አንዳንዶቹ ከፍ አድርገው እስከ ኢምፓየር አድርጎ የሃርላ ኢምፓየር ብሎ የመጥራትም ነገር አለ። ይሄ
እንግዲህ ከ11ኛው እስከ 15ኛው ኤዲ ድረስ የነበረ ከተማ ነው። ትልቅ ከተማ ብዙ እስካሁን ድረስ አርኪኦሎጂ አንድ ጓደኛ የድሬዳዋ ልጅ አለ ፒኤችዲ ያለው ከእንግሊዛውያን አጥኚዎች ጋራ ያጠና ነውና ሼር አድርጎ የነበረ ያጠኑትን ጽሁፍ ማለት ነው አይቼው ነበር። ምን ያህል ጥንታዊ ከተማ እንደሆነች ነው የሚያሳየው ሀርላ ከተማ። ሀርላ ከድሬዳዋ እንግዲህ የፕሮባብሊ የ10-12 ኪሎ ሜትር ርቀት ላይ የምትገኝ ከተማ ነች። ድሬዳዋ ይህን ስንመለከት ምን ያህል ጥንታዊ እንደሆነች መመልከት እንችላለን። በሚዲቫል ታይምስ አካባቢ እንግዲህ የአዳል ሱልጣኔት እንደነበረ እንመለከታለን። ከዛ በኋላ ደግሞ በኤሚሬት ኦፍ ሀረር ላይክ በ17ኛው ሴንቸሪ አካባቢ በሀረር ኤሚሬት ተይዛ እንደነበረ ያሳየናል። ከዛ በኋላ ደግሞ በሚኒሊክ ከሀረር ኮንከስ ከተደረገ በኋላ 1887 አካባቢ ማለት ነው በሚኒሊክ ጦር እንግዲህ በአብዛኛው የሸዋ ማህበረሰብ ማለት እንችላለን። እንግዲህ ሸዋ ውስጥ የሸዋ የሜጫና ቱለማ ኦሮሞ ይኖራል፣ ጉራጌ አለ፣ እዛ ውስጥ አማራ አለ። ሚኒሊክ ሲመጣ እነዚህ ሁሉ አብረው ነው የመጡት። ደቡብ አለ። የማረካቸው አካባቢዎችን በአጠቃላይ ከ1887 በፊት እንትን ያላቸው በአጠቃላይ ለሱ መገበር ስለጀመሩ ወታደር ሆኖ አብረው መጥተዋል። ይሄን ታሪክ የማስቀምጠው ለምንድን ነው? ድሬዳዋ ምን አይነት ከመጀመሪያው ጀምሮ እንኳን ከ1902 ጀምሮ በፊት እንኳን ምን አይነት ስብጥር እንደነበራት ምን ያህል የብዙ ማህበረሰብ እንግዲህ ከላይ ስንመለከት የሶማሌንም ታሪክ እናገኘዋለን። የአዳል ሱልጣኔት ሊትራሊ የሶማሌ ሱልጣኔት ተደርጎ የሚወሰድ ነው። የኦሮሞን ማህበረሰብ በዛ አካባቢ ያለውን ኑሮ እንመለከታለን። የሀረሪ ህዝቦችን እንመለከታለን። ከዛ በኋላ ደግሞ ከምኒልክ ጋር የመጣው የሸዋ ብለን የምንጠራው ወይም ሃይላንደርስ ሊሆን ይችላል። እዛ ውስጥ ግን ብዙ ማህበረሰብ ያለበት ማለት ነው። የአማራውም፣ የጉራጌውም፣ የደቡብም በአጠቃላይ ብዙ የማህበረሰቦች እንደኖሩበት የሚያሳይ ነው። እንግዲህ ይሄ ከ1902 በፊት ያለውን ታሪክ ነው እየተመለከትን ያለ ነው። ድሬዳዋ በሶሻል ጂኦግራፊው በሴትልመንት ብለን በምንጠራው ሂውማን ሴትልመንት ብለን በምንጠራው እንትንም በታሪክም ጥንታዊ የሆነች በዛ ታሪኳ ውስጥ ደግሞ በጥንታዊነቷ ውስጥ ደግሞ የአንድ ብሔር እንትኖች አሻራዎች ሳይሆን የብዙ ብሔሮች አሻራዎች በተለያየ ጊዜ ማለት ነው። ቅድም እንደገለጽኩት የሶማሌንም፣ የኦሮሞንም፣ የሀረሪን ከዛ በኋላ ደግሞ የሌሎች የሸዋ አካባቢ የሚኖሩ ማህበረሰብን አማራውን ጨምሮ ጉራጌ የተለያዩ ማህበረሰቦች የሚኖሩባት ጥንታዊ ከተማ እንደሆነች መመልከት እንችላለን። ይሄን ማነሳው የማነች የእንትናነች ምናምን ተብሎ የተቀመጠው ሪማርክ ላይ ምን ያህል ስህተት እንዳለበትም ለማሳየት ነው። ጥንታዊው ነገሩ እንኳን ከ1902 በፊት እንኳን ያለው እንደ ከተማ ከመመስረቷ በፊት ያለው እንኳን ታሪክ የሚያሳየው በጣም ስብጥር ያለበት ህብረ ብሔራዊ የሆነ ማህበረሰብ ይኖርበት እንደነበረ ነው ምንመለከተው ምናየው። ከዛ በኋላ ያለውን የድሬዳዋን ታሪክ ደግሞ ከተመለከተው ከ1902 በኋላ ያለው ከመጀመሪያው የበለጠ ሞር ወደ ኮስሞፖሊታን ከተማነት ስንል የማህበረሰብ ስብጥር ውስጡ አለ። የኢንፍራስትራክቸር ድሬዳዋ ላይ በሚገርም አይነት ሁኔታ ከ1902 በኋላ የቀይ ባህር የካስተም ሲስተም የነበረው ጀልዴሳ የሚባለው ከድሬዳዋ ብዙ ርቀት የለውም። ጀልዴሳ የሚባለውን አካባቢ ከጀልዴሳ ወደ ድሬዳዋ የተዘዋወረበት የኢምፖርት እና ኤክስፖርት ስራው በአጠቃላይ ወደ ድሬዳዋ የመጣበት ድሬዳዋ የኢምፖርት እና ኤክስፖርት የሀገሪቷ ትሬድ ሀብ መሆን የቻለችበት ጊዜን መሆኑን እንመለከታለን። ሎንግ ዲስታንስ ትሬዶች ሂስቶሪካሊ በሐረር ምናምን ሊደረጉ የነበሩት ነገሮች በአጠቃላይ ወደ ድሬዳዋ የመጡበትን ሁኔታ እንዳለን ማየት እንችላለን። ከዛ በኋላ ያለው የሮድ ኮንስትራክሽን እድገትን መመልከት እንችላለን። ከድሬዳዋ ሐረር ያለውን ሬልዌይም በዛን ወቅት ከ1902 እስከ 1917 አካባቢ ድረስ ኦሬዲ ድሬዳዋን
ወይም ምስራቁን የኢትዮጵያን ክፍል ከአዲስ አበባ ጋር እንግዲህ አዲስ አበባ ስንል በውስጡ ብዙ እንትሮች አሉ ያው ብዙ ሩቶች አሉ እንደምናውቀው ኦልሞስት ከሰሜኑ የኢትዮጵያ ክፍል ጋራ እንዳገናኘን የምንመለከተው ምናየው ማለት ነው በዚህ ምክንያት ደግሞ በጣም በርካታ ማህበረሰብ በፊት ከነበረው በተጨማሪ በጣም ብዙ ማህበረሰቦች መምጣት እንደቻሉ ያ ከተማ ሞደርን ከተማ መያዝ የቻለበት ጊዜ እንደሆነ ምሳሌ ሆስፒታል ተመስርቷል እዛ ሆስፒታል ዘመናዊ ነገር ነው ያን ጊዜ የትኛው ከተማ ውስጥ ሆስፒታል እንደነበር ራሱ መገመት እንችላለን ሌሎች ኢንፍራስትራክቸሮች እንግዲህ የምድር ባቡሩን ጨምሮ ሌሎች ኢንፍራስትራክቸሮች ትምህርት ቤቶች የውጭ ሀገር ዜጎችንም ጭምር እንትን ያደረገ ማለት ነው ምሳሌ የካቶሊክን ትምህርት ቤት መመልከት እንችላለን የግሪክን ትምህርት ቤት መመልከት እንችላለን የኢንዲያን ኮሚኒቲ ስኩል ነበረ እነዚህ ሁሉ ነገሮች የከተማዋን ስብጥር የሶሻል ጂኦግራፊ እንደውም ከኢትዮጵያውያን ውጪ ሌሎች አውሮፓውያኖች ግሪኮች አርመኖች ጣሊያኖች አረቦች በተለያየ የመርቸንት ሆነው ትሬድ ላይ የሚሰሩ አረቦች በጣም ሆቴል ላይ የሚሰሩ ስሞል ኢንዳስትሪ ላይ የሚሰሩ በጣም ብዙ አንተኖች ነጮች እና የውጭ ዜጎች ጭምር የሚኖርባት የነበረች ከተማ ነች ድሬዳዋ በታሪኳ ውስጥ የከሌ ብለን ለማስቀመጥ የሚከብድ ከዛ ይልቅ ብዙ ማህበረሰብን የምታስተናግድ ብዙ ማህበረሰብን ያዘች በታሪኳ ውስጥ የብዙ ማህበረሰብ ስብጥር መሆኗን ታሪክ ራሱ የሚመሰክርበት እንደሆነ መመልከት እንችላለን ስለዚህ ወደ ጥያቄው መደምደሚያ ላይ ጥያቄው እንመለስበታለን ወደ ታሪክ እንግዲህ ስለሄርክ ላቤልም ተመሳሳይ እድል እንድሰጠው ታሪክ ላይ እንቆያለን ወደ ጥያቄው እንደ አዲስ ራሱን ችለህ ብትመለስ ይሻላል አንተም ረጅም ጊዜም ስለሰጠ አሁን አቤል በተመሳሳይ ጉዳይ ላይ ህብረተሰቡ ማህበራዊ ውቅር ላይ አስተያየት እንዲሰጥ ፈልጋለሁ አቤል እንዲጨምር ፈልጋለሁ አንድ ነገር ብቻ ማሳሰቢያ ልጨምር ቅድምኛ ከብሔር አንፃር ሲወራ በብሔር ብቻ አይደለም የድሬዳዋ ማህበረሰብ የሚገልጸው በብሔር ዘለል የሆኑ በብሔርም ራሳቸውን ያልገለጹ የማይገልጹ ዛሬም የማይገልጹ ሱፕራ ኤትኒክ የሆነ ማንነት ወይም አንተ እንዳልከው ኮስሞፖሊተን በሚባል ደረጃ እንኳን ዛሬ አይደለም በ20ኛውም በ19ኛውም ክፍለ ዘመን የተፈጠረ መሆኑን ኢንፋሳይዝ ማድረግ ያስፈልጋል እንዴ ስናወራ ብሔር ብቻ እንደ ኮምፓርትመንታላይዝ ተደርጎ የተቀመጠ አይደለም እንደዛም ለመግለጽም አይመችም የብሔሩ እንደተጠበቀ ሆኖ ህብር ያለበት የተሰባጠረ ማህበረሰብና ማንነት ያለበት ነው የሚል ለመጨመር ያህል ነው አንተ ባልከው ላይ አንድ ነገር ማስተካከያ ለመጨመር ነው ለማጠናከሪያ ይቅርታ ወደ አቤል ከመምጣቴ በፊት ድሬዳዋስ እንዴት ተጠራ ነበር ማለትም የድሬዳዋ አስተዳደር እንዴት ይጠራ ነበር የሚለውን ሲሆነ ነገር ላንብብላችሁ ከኔ ፊት ለፊት ካለው ከ1934 በኢትዮጵያ ነው ከ1934 ዓመተ ምህረት እስከ 1959 ዓመተ ምህረት የድሬዳዋ አውራጃ ተብሎ ነበር የሚጠራው የሚሾሙ ግለሰቦች መጠሪያቸው የድሬዳዋ አውራጃ ገዢና የመዘጋጃ ቤት ሹም ይባሉ ነበር ከ1959 ዓመተ ምህረት እስከ 1974 ዓመተ ምህረት የድሬዳዋ የኢሳና ጉርጉራ አውራጃ ተብላ ነበር የምትጠራው የሚሾሙ ግለሰቦች መጠሪያ ደግሞ የድሬዳዋ ኢሳና ጉርጉራ አውራጃ አገረ ገዥና የማዘጋጃ ቤት ሹም በሚል ነው ኢቮልቭ ያደረገ እንደመጣ ያሳያል ሶስተኛ ከ1975 ዓመተ ምህረት እስከ 1984 ዓመተ ምህረት የድሬዳዋ ራስ ገዝ ተብላ ትጠራ ነበር የሚሾሙ ግለሰቦችም ማለትም ከተማውን የሚያስተዳድሩት መጠሪያ የድሬዳዋ ራስ ገዝ ዋና አስተዳዳሪ ይባል ነበር አራተኛ ከ1985 ዓመተ ምህረት እስከ 2000 ዓመተ ምህረት ማለትም በኢህአዴግ ዘመን የመጀመሪያው ክፍል ማለት ነው ከ85 እስከ 2000 ዓመተ ምህረት የድሬዳዋ ጊዜያዊ አስተዳደር ተብሎ ነው የሚጠራው እናንተው የምታውቁት የሚሾሙ ግለሰቦችም መጠሪያቸው የድሬዳዋ ጊዜያዊ አስተዳደር ሊቀመንበር በኋላም የድሬዳዋ ጊዜያዊ አስተዳደር ካውንስል ሊቀመንበርና የድሬዳዋ ጊዜያዊ አስተዳደር ከንቲባ ተብሎ ነው የመጣው ከ2000 ዓመተ ምህረት ጀምሮ እስካሁኑ ድረስ የድሬዳዋ አስተዳደር ተብሎ ነው የሚጠራው የሚሾሙ ግለሰቦች መጠሪያም የድሬዳዋ አስተዳደር ከንቲባ ተብሎ ይጠራል ይሄንን የገለጽኩላችሁ እንዴት የከሌ የሚለውን ነገር አታገኙም ዝም ብሎ የኢሳና ጉርጉራ ብቻ ተብሎም አይደለም የተጀመረው የሚያበቃው ምዛ አይደለም የኦሮሞና የምናምን ተብሎም አልተጠራም የሆነ ሂስቶሪካል ትራጀክተሪ እንዲሰጣችሁ ብዬ ነው ቢያንስ ከ1934 እስካሁኑ ድረስ ኢቭን አከላለሉም አስተዳዳሪውም ኢቭን አስተዳዳሪ ስምም
ምን እንደሚመስል ስለሚያሳይ ነው። ይሄ ካገኘው ጥናት ነው ያነበብኩላችሁ። አቤል ወደ አንተ ልምጣ። እንግዲህ ታሪኩን የተወሰነ ሙሉጌታ በረጅም ስለሄደበት እሱን እንተውና የማህበረሰቡን ሶሲዮሎጂካል ሜካፕ እና ስብጥር አብሮነት መስተጋብር ምን እንደሚመስል እሱ ላይ አስተያየት ስጥና ወደ ሌሎቹ እንመለሳለን። አመሰግናለሁ ሞገስ። ሙሉጌታ በደንብ አድርጎ የድሬዳዋን የከተማ ታሪክ ገልጾልናል። በዚህ ውስጥ አንድ ማሳየት እንፈልገው ወይም ደግሞ ማየት የሚገባን ነገር ቢኖር በታሪክ ድሬዳዋ በየትኛውም መጠሪያ በየትኛውም አደረጃጀት በነበረችበት ሁኔታ ሁሉም አደረጃጀቶች የሚገልጹት አንድና አንድ ነገር ነው። ያ ህብረተሰብ እንደ ህብረተሰብ የአብሮነት የጋራ እሴቱ አብሮ የመኖር ቫልዩ እና ደግሞ ይህንን ደግሞ ያስተሳሰረ ማንነት መኖሩ እንደ አንድ ህብረተሰብ አይደንቲፋይ እንዲደረግ አድርጎታል። በየትኛውም ሰዓት ላይ እነዚህ ነገሮች መገለጫዎች ብለን የጠቀስናቸው ነገሮች ምናልባት ቀን በቀን ድሮም ዘንድሮም የሚኖሩት እሴት የሆነው ነገር ምንድን ነው? አብሮ ማንም ሰው በሰውነቱ ከስራውና ከሚከናውናቸው የዕለት ዕለት ማንነት ባለፈ ብሔርን ወይም ሃይማኖትን ያተኮረ ማንነት ድሬዳዋ ላይ በታሪክም የተጸባረቀበት ጊዜ አልነበረም። ነገር ግን በምናየው ሂደት ግን ያ ነገር ከነበረው እሴትና የኑሮ አደረጃጀት በተለየ ሁኔታ ይሄ አደረጃጀት እየመጣበት ይኖራል ብዬ አስባለሁ። የመጣበትን ምክንያት ምን እንደሆነ በግልጽ ምናልባትም ከኔ በላይ ታስረዱት ይችላላችሁ ብዬ አስባለሁ። ግልጽ የሚሆነው ነገር ምንድን ነው? እንደ ማህበረሰብ ከራሱ የፈለቀ ራሱን ያበቃው እሴት ሳይሆን ከላይ የተጫነበት ምናልባትም እንደ ማህበረሰብ በሚኖርበት ሰዓት ላይ ያሉትን እሴቶችና የኑሮ መስተጋብሮችን በማያሳይ መልኩ በጎንዮሽ ወይም ደግሞ ይሄ ሌሎች ቦታ ላይ በመስራቱ እዚህም አካባቢ ሊሰራ ይችላል በሚል አስተሳሰብ የተከናወነው ነው ብዬ አስባለሁ። የድሬዳዋ ማህበራዊ ህይወት እንደ ማህበረሰብ መገለጫው ምንድን ነው ብለህ ብትጠይቅ አብሮነት በብሔርም በሃይማኖትም ሳይለያይ ከምንም ነገር በላይ ደግሞ ጠንካራ ሰራተኛ ማህበረሰብ መሆኑ ነው። የድሬዳዋ ማህበረሰብ ስናስብ ሁላችንም ቅድም እንደተጠቀሰው ኢትዮጵያ ውስጥ ምናልባትም ቀዳሚ የሚባሉት የማኑፋክቸሪንግ ሴክተሮች ያደገበት ኢንዱስትሪያል የሆኑ ሴክተሮች የነበሩበት ነው። ለምሳሌ ብንወስድ ጨርቃጨርቅን ብንወስድ ኢትዮጵያ ውስጥ በመጀመሪያው ትልቁ የሚባል ጨርቃጨርቅ ፋብሪካ ነው። ለሌሎችም ኢትዮጵያ እንትኖች ተምሳሌት የሆነ ለረጅም ዓመት ትልቅ የሰራተኛ ቁጥር ይዞ ሬከርድ በሆነ መልኩ ሲያስተዳድር እና ምርቱም ደግሞ መላው ኢትዮጵያን ሲያገለግል የነበረ ማህበረሰብ ነው። ኩባንያን ብንወስድ ምድር ባቡር በዋነኛነት ያንን ሰርቪስ ከምስራቅ ያለውን ህብረተሰብ ከመሃል ሀገር ጋር ማገናኘት ብቻ ሳይሆን ከጎረቤት ሀገር ጅቡቲ ጋር በማገናኘት በንግድም በኑሮም በኢኮኖሚም አስተሳስሮ የከረመ የኖረ ትልቅ ተቋም ነው። ይሄ እነዚህ ሁለቱ ተቋሞች በአንድ ወቅት ግማሽ የሚሆነውን የድሬዳዋን ወርክፎርስ ኢምፕሎይ የሚያደርጉ ወይም ከዛ በላይ ወርክፎርስ ኢምፕሎይ የሚያደርጉ ናቸው። የድሬዳዋን የኑሮ መገለጫ ስናስብ ጠንካራ ሰራተኝነት በተለይ ደግሞ ከኢንዱስትሪ ጋር ከማኑፋክቸሪንግ እና ከሰርቪስ ጋር የተገናኘ መሆኑን ማወቅ ይኖርብናል። ኤርፖርቱም ከማንም የቀደመ ቀዳማዊ ከሚባሉት ውስጥ የሚመደብ ነው። ከዚህ ጋርም በተገናኘ እንዲሁም ያሉት የኢንፍራስትራክቸሮች የአየር ኃይሉንም ጨምሮ ትልቅ የምስራቅ ኢትዮጵያ መጠሪያ የሆነ ሴንተር የሆነ ማዕከላዊነቱንም ያማከለ ህብረተሰቡንም ደግሞ በዛው መልኩ ያቀፈ ነው። የድሬዳዋ ሌላ መገለጫ የህብረተሰብ መገለጫ ሲባል ከሌላ አካባቢ የሚመጣ ሰው ሰርቶ ለመቀየር በሰራ ሰዓት ላይ በመጣ ሰዓት ላይ ከመቀበል አልፎ ወዶ አፍቅሮ
የሚያኖርና ያንንም የህብረተሰቡ አካል የሚያደርግ አቃፊ ማህበረሰብ መሆኑ ትልቁ መገለጫው ነው። ምን ያህል ይሄ እሴቱ እየጠፋ ነው ወይም የተሸረሸረ ነው የሚለው ሁላችንም የሚያሳስብ ሁኔታ ሆኖ ሳለ በሁሉ ጊዜ መገለጫ የህብረተሰቡ መገለጫ የሆነው ነገር አቃፊና ተቀባይ እንዲሁም ደግሞ ማንኛውንም የመጣ ማህበረሰብ ኢኮኖሚው ላይ ኑሮው ላይ ተሰማርቶ ራሱን ከመቀየር ባለፈ አብሮ ከሌሎች ጋር እንዲኖር እድል የሚፈጥር ጠንካራ ማህበረሰብ ነው ብዬ እንደ መገለጫነት ላነሳው እችላለሁ። በሌላ ሁኔታ ምናልባት የድሬዳዋ ሰዎች እኛ እንደ ቀላል አድርገን ልንወስደው እንችላለን። ግን ባልተለመደ ሁኔታ ሌሎች አካባቢዎች ላይ ሃይማኖቶች ከመቻቻል አልፎ ተደጋግፈው የሚኖሩበት ማህበረሰብ ነው። ድሬዳዋ ውስጥ የክርስትና ቤተክርስቲያኖች የሆኑ ቤተክርስቲያኖች ሙስሊም የሆኑ ማህበረሰቦች አዋጥተው በጉልበትም በገንዘብም የሰሩባቸውን ሁኔታዎች እናውቃለን። ልክ እንደዚሁ ሙስሊሞች በሚሰሯቸው መስጊዶች ላይ እና በሚኖራቸው ሁኔታዎች ላይ ክርስቲያኑም ሆነ ሌሎች የህብረተሰብ ክፍሎች እንደ ማንኛውም ማህበረሰብ አብረው አዋጥተው በገንዘብም በጉልበትም የሚኖሩበት ማህበረሰብ ነው ብለን እናስባለን። ከየትኛውም ህብረተሰብ ክፍል የሃይማኖት ሁኔታ የግል ሁኔታን የሚወስንበት ሁኔታ አናውቅም። እኛ ሙስሊሞች ጾም በሚኖርበት ሰዓት ላይ አብረን የምንጾምበትን ወቅት አስታውሳለሁ፣ ራሴ የኖርኩት እውነታ ከመሆኑ አኳያ። ይሄ ሃይማኖቶች ከመቻቻል አልፈው ተደጋግፈው የሚኖርበት ማህበረሰብ መሆኑ አንድ ትልቅ እሴት ነው። ምናልባትም ለብዙ ህብረተሰብ ክፍላችን ተምሳሌት የሚሆን አንጸባራቂ እሴት ነው ብዬ አስባለሁ። ከዚህ ጋር በተገናኘ ዘመናዊ ትምህርት የሚኖርበት ተደጋግፎ መስራት ባህል ጠንካራ የሆነበት ህብረተሰብ ነው ብዬ አስባለሁ። በጎደለው ላይ እንዳው ሀሳብ ካላችሁ እናንተ ልጨምሩበት ትችላላችሁ። አመሰግናለሁ። እሺ፣ በጣም አመሰግናለሁ። ለሁላችንም የሚሆን ጥያቄ የሚሆነው አንድ አለ እንግዲህ እኔ የማነሳው። ስለዚህ ድሬዳዋ ሁሉም የሚመጣውን አቅፋ ኢንቲግሬት የምታደርግ እሱ ነው ቃሉ። ለናሽናል ኢንቲግሬሽን ሞዴል ከተማ ሆና ሳለ ወደ ተቃራኒው ሄድ ነው። ለምንድን ነው? ለምን ተፈለገ ማለት ችግር ሲኖር ነው ችግር የምትፈታውና ችግር ሳይኖር ችግር ፈጥረ ችግር ለመፍታት መሰብሰብና መዳከር ለምን አስፈለገ ነው እኮ ቤዚካሊ። ድሬዳዋ ላይ በዚህ ረገድ ችግር የለም። ኔሽን ቢልዲንግ ወይም ሀገር የምገነባው ቤዚካሊ የማህበረሰብን እሴት ወይም ደግሞ ሶሲዮሎጂካል ሜካፕ የላላ ከሆነ ማጥበቅ ነው። በጣም የጠበቀ ከሆነ እንደገና ደግሞ ሞዴሬት እንዲሆን ማድረግ ነው ቤዚካሊ። ስለዚህ ድሬዳዋ ለሌላው ሞዴል መሆን ስትችል ሌላውም ወደዛ መሄድ እንደ ምሳሌ እየወሰደ ድሬዳዋን እንደ ምሳሌ ወስዶ ሌላውም ከተማ በዛን በኢትዮጵያ ደረጃ ማባዛት ወይም ሬፕሊኬት ማድረግ ሲገባቸው እንዳውም ያለቀለት ማለት ተሰርቶ ያለቀለት ከሞላ ጎደል ማህበረሰብ ኖሮ ሳለ ምናልባት የፖለቲካውንና የመልካም አስተዳደሩን ብቻ ነው ማስተካከል የሚገባህና ምንም እሴት መገንባት አይጠበቅብም። ኦልሬዲ የተገነባ ስለሆነ ለምንድን ነው ተቃራኒው የተፈለገው የሚለውን መመለስ ስላለብን ነው። ለሁለታችሁም አንደኛው እሱ ነው። በዛ መልኩ ላስቀምጥ ብዬ ነው። ሌላኛው ስናወራ መቼም በኢትዮጵያ ፖለቲካ ዲስኮርስ የብሔር ፖለቲካ ስለሆነ የሚወራው ምንድነው ማህበረሰብ ውሃና ዘይት ሆኖ እንደኖረ ነው የሚያዩት። እንደዛ አይደለም። ተዋህዶ ነው የሚኖረው ማህበረሰብ። ዝም ብሎ እዚህ የሆነ ሰፈር ላይ የሆነ ቋንቋ ተናጋሪ የሆነ ሰፈር ላይ ደግሞ የሆነ ቋንቋ ተናጋሪ እሱ ስለሆነ ዞሮ ዞሮ ብሔር የተባለው እንደዛ አይደለም። ውሃና ዘይት ሆኖ አይደለም የሚኖረው፣ ተዋህዶ ነው የኖረውና ይሄም ከግንዛቤ መግባት ነው ያለበት። ዝም ብሎ አማራ፣ ኦሮሞ ምናምን ተብሎ ሲቆጠር እንደዛ አይደለም። ለብቻ በብል ፈጥሮ የሚኖር ማህበረሰብ የለም። አንድ ላይ ነው ተሰባጥሮ የሚኖረው። እድርም ለምሳሌ እኔ በጣም ካደኩ በኋላ ነው የሙስሊም እድር የምናምን እድር ሲባል 10 ዓመት ምናምን አልሆነኝም ከሰማው። እንደዛ ሰምቼ አላውቅም። ሐረርጌም እንደዛው ነው፣ ድሬዳዋ ላይም ከተማ ላይም እንደዛ ነው። እኔ እስከማውቀው ድረስ እድር አንድ ላይ ነው። ለብቻ የሙስሊም እድር፣ የክርስቲያን እድር፣ የአማራ እድር፣ የኦሮሞ እድር፣ የሶማሌ እድር የሚባል አልነበረም ድሮ እኔ እስከማውቀውና ኤኒዌይስ ይሄም የኢንፎርማል ሶሻል ኢንስቲትዩሽንስ የምንላቸው ማህበረሰብን የሚያጠናክሩ ነው። በመጨረሻ አንድ ንግግር አለ። እሱን ኮት ላድርግና ወደ እናንተ ልመለስ፣ ጥያቄውን ለመመለስ እንዲመቸን። በዛውም የፖለቲካውም ይሄ 40-40-60 ሶሪ 40-40-20
ወይም እኔ 20/80 ኮንዶሚኒየም ስታይል የምለው የኮንዶሚኒየም አፓርታይድስ መነሻውም ስለሆነ የቀደሙ ጥያቄያችን ስለሆነ ብሔርተኛ እና ዝንጀሮ ተሰርቶ ያለቀውን ነገር ይወዳሉ ይባላል እና ደግሞዋል ዝንጀሮም እህሉ ደርሶ ካለቀ በኋላ ካማረ በኋላ ተሰርቶ ካለቀ በኋላ ነው ለመብላት የሚመጣውና የብሔርተኛ ባህሪ ነው ባይዘው የትኛውም ዓለም ላይ ተሰርቶ ያለቀውን ከተማም በጣም ሲያምርባት የኔ ነች ማለት ይጀምራል። ለሆነ ዝም ብለህ እርሻና ጫካ ቢሆን የኔ ነው አይልም እና እኔ ኃላፊነት ወስዳለሁ እናንተ አላላችሁ። ግን ብሔርተኛና ዝንጀሮ ያለቀለትን ነገር በጣም ነው የሚወዱትና ያም ደግሞ መነሻም የሆነው ስቱዋርት ኮፍማን የሚባል እንዳጋጣሚ እኔ ሱፐርቫይዘር ኤትኒክ ኮንፍሊክት ላይ እኔ ሱፐርቫይዘር የነበረ ፕሮፌሰር የጻፈውን ነውና እናንተም ሄዳችሁ ማግኘት ትችላላችሁ። the 7 principles of nationalism የሚል እንዲሁ ስክሪኑ ላይ ዲስፕሌይ ተደርጎ እንደምታዩትና በጣምም ያስቃል ግን ትክክል እንደሆነም ያሳያል። በተለይ ደግሞ አሁን ያለው የኔነች ፖለቲካን በደንብ የሚገልጽ ነው የሚሆነው። ያው ቀደም ያልኩት ዝንጀሮና ብሔርተኛ ያማረበትን ያለቀለትን ነገር ይወዳል የሚለውን ስለሚያስረዳ ሄዳችሁት እናንተ። አሁን ልመለስ ቅድም ፖዝ ወዳደረጉ ታዲያ ለምን ተፈለገ ማህበረሰብን ዲስፍራንቻይዝ ማድረግ ለምን ተፈለገ? ኢንክሉዲንግ የፖለቲካ ምንነትን ወይ የፖለቲካ ኤጀንሲን እስከ ማሳጣት የሄዱበት ለምንድን ነው የሚል ነው። ሙሉጌታ ወደ አንተ ልምጣ። የህገ መንግስቱን ፖሲብሊ በኋላ አድሬስ እያደረግን በዛው እየደመደምን እንሄዳለን። ጥሩ እንግዲህ ወደዚህ ከመምጣታችን በፊት እንዲሁ አቤል ሲጠቅሰው ከነበረው አብሮነት ላይ መቼም ይሄ አሁን ያለውን ዲስኢንቲግሬሽን የሚያወላው የመጀመሪያ የነበረው አንድነት ነው። የመጀመሪያውን አንድነት የመጀመሪያውን ህብረ ብሔራዊነት አብሮ መኖር በደንብ ማሳየት ከቻለን አሁን ምን ያህል ከተማው ምን ያህል ችግር ውስጥ እንዳለ ማሳየት ይቻላል። ሰው ቅድም ሲገለጽ እንደነበረው ድሬዳዋ እንደውም አንድ እንትን ላይ ያየሁት ነገር አለ። የአንድ የሐረማያ ዩኒቨርሲቲ የሚያስተምር ዶክተር ጀማል ከድር የሚባሉ በሪፍት ቫሊ አፍሪካን ኢንስቲትዩሽን ስር የታተመ አንድ እንትን አለ መጽሐፍ አለ እና እዛ ላይ ኤግዛክትሊ ይሄን የሚገልጽበት እንትን አለ። ምንድነው የሚለው? ድሬዳዋ ራስን ኮስሞፖሊታን ከተማ ከመሆኗ የተነሳ ስትሮንግ የሆነ ኮስሞፖሊታን አይደንቲቲ ከመኖሩ የተነሳ ህብረተሰቡ ራሱን የሚጠራው ነዋሪው በአጠቃላይ ራሱን የሚጠራው የድሬዳዋ ልጅ ብሎ ነው። በአማርኛ ነው የጻፋት እሷን ፓርት ማለት ነው። ችልድረን ኦፍ ድሬዳዋ ብሎ ነው ራሱን የሚጠራው። የድሬዳዋ ልጅ ብሎ ነው የሚጠራው። ይሄ የድሬዳዋ ልጅ ብሎ ራሱን የሚጠራው አካል ኦሮሞ ሊሆን ይችላል፣ ሶማሌ ሊሆን ይችላል፣ ትግሬ ሊሆን ይችላል። ናይስ እንትን አድርገዋል። እያሳየህን በጣም አመሰግናለሁ። ከድር ጀማል ይባላሉ። ፒኤችዲ ያላቸው ሰው ናቸው። እዚህ ጥናት ላይ የተመለከቱት ነገር ምንድነው? ምን አይነት ህብረተሰቡ ምን አይነት ኢቭን እንኳን ራሱን አይደንቲፋይ ያደረገው እንደ ድሬዳዋ ልጅ እንጂ ራሱን ልክ እንደ ኦሮሞ፣ ራሱን እንደ ሶማሌ፣ ራሱን እንደ አማራ ወይም ራሱን እንደ ጉራጌና ሌላ የብሔር አካል አድርጎ አይደንቲፋይ አላደረገም። የለም። ለምሳሌ እኔ ውጭ ሀገር ምናምን ከብዙ ሰዎች ጋር ስንገናኝ በቃ የድሬ ልጅ ነው የድሬዳዋ ልጅ ነው እንጂ አማራ ነው፣ ኦሮሞ ነው፣ ትግሬ ነው የሚለኝ ሰው የለም። እኔም ሌላውን እንትን ማድረገው እንደዛ ነው። ይሄ አይደንቲቲ ነው። ይሄ አይደንቲቲ በነገራችን ላይ ሁልጊዜም አንድ ትሩ አይደንቲቲ በሌላው ሰው ነው የሚንጸባረቀው። ቅድም እንዳነሳ ነው አንደኛ በጥናት በሪሰርች መልክም የተንጸባረቀው ነገር እሱ ነው። ራስን የድሬዳዋ ህዝብ ራሱን የሚገልጸው የድሬዳዋ ልጅ ነኝ ብሎ ነው የሚገልጸው። በዘፈኖች ውስጥ እንግዲህ የድሬዳዋ ልጆች ያልሆኑ ዘፋኞች እንኳን የድሬዳዋ ልጅ ያልሆኑ ገጣሚዎች ድሬዳዋን አይደንቲፋይ የሚያደርጉት ልክ ህብረተሰቡ ራሱን አይደንቲፋይ ባደረገበት መንገድ ነው።
የድሬ ልጅ በሚለው ነው። የድሬ ልጅ የሚል ዘፈን ፕሮባብሊ ብዙ ዘፈኖች እናገኛለን ከጥንት ጀምሮ ከድሮ ጀምሮ ማለት ነው። ይሄ ምን ያህል የድሬዳዋ ህዝብ አንደኛ ራሱን አይደንቲፋይ ያደረገበት መንገድ ምን እንደሚመስል የሚያሳይ ነው። ህብረ ብሔራዊነቱን አንድነቱን የሚያሳይ ነገር ነው። ሁለተኛ ሌሎች ደግሞ የሚያዩበት መንገድ የድሬዳዋ ልጅ ሌሎች የሚያዩትም at the same time ራሱን አይደንቲፋይ ባደረገበት መንገድ በብሔር ሳይሆን ብሔርን በዘለለ መልኩ በዘውግ ዘለል በሆነ መልኩ የድሬዳዋ ልጆች የድሬዳዋ ልጅ በማለት የሚገለጽ ነው። ይሄ ምን ያህል ትልቅ እሴት እንደሆነ መመልከት እንችላለን። ድሬዳዋ ውስጥ ቅድም ሲገለጽ እንደነበረው እድሮች፣ እቁቦች፣ እነዚህ ማህበራዊ ኢንስቲትዩሽንስ ብለን የምንጠራቸው ማህበራዊ ተቋማት በጠቅላላ እኔም እስከማውቀው ድረስ የሁሉም ሰው የሚሳተፍበት እንደውም አንዳንድ እንትን ለምሳሌ ቤተክርስቲያን ውስጥ ያደርጋል እድር፣ እቁብ ምናምን ሙስሊሙ ይመጣል፣ ሌሎችም ይመጣሉ እዛ እንትን ውስጥ ማለት ነው። ቤተክርስቲያኑ ትልቅ ስለሆነ ያው ብዙ ሰው አኮሞዴት ማድረግ ስለሚችል ማለት ነው እንትኑ ስፍራው ቦታው አኮሞዴት ማድረግ ስለሚችል በዛ ደረጃ ነው ይታይ የነበረው። ድሬዳዋ ውስጥ እኮ እኔ በእርግጠኝነት የምናገር የምችለው ነገር የድሬዳዋን ኮስሞፖሊታንነት የድሬዳዋን ህብረ ብሔራዊነት አንዱ የሚያሳይልን ሃይማኖት ነው። ለምሳሌ ድሬዳዋ ውስጥ የለም የምትለው ሃይማኖት የለም። አም ቴሊንግ ድሬዳዋ ውስጥ ጆባ አለ። ድሬዳዋ ውስጥ እኔ በእውነት ስማቸው መጥራት የማልችላቸው የፕሮቴስታንት ቤተክርስቲያኖች አሉ። በጣም ብዙ ማለት ነው። ይሄ ከምናውቃቸው ከሙሉ ወንጌል ከመሰረተ ክርስቶስ ውጪ ቃለ ሕይወት ከምንላቸው ውጪ በጣም ብዙ ማለት ነው። ብዙ ኦንሊ ጂሰስ የሚባል አለ። የሐዋርያት ቤተክርስቲያን የሚባል አለ። እኔ በቤተክርስቲያን ደረጃ ቤተክርስቲያን ገንብተው የሚኖሩ ማለት ነው። ባሁላ አለ። ይሄን ታውቃላችሁ? ባሁላ ሃይማኖት እንደውም ተከታዮች ሁሉ ጓደኞቼ ነበሩ። የባሁላ ተከታይ ነበሩ ጓደኞች ቤተሰቦች አቃል ባሁላ ደቻቱ አካባቢ ነበረ ካስታወሳችሁት እንትኑ ማለት ነው። ድሬዳዋ ውስጥ በዚህ ደረጃ በሃይማኖት ደረጃ እንኳን ስናይ ስብጥሩ ሌላ አካባቢ ልናየው የማንችለውን ስብጥር የያዘች ነች። በቋንቋ የድሬዳዋ የኢትዮጵያ የሳስ ኤጀንሲ ያጠናው ማለት እንግዲህ 1987 ወይም 1992 ላይ ያጠናው እንትን ላይ በሚገርም ነገር ስለሆነ ነው ማንሳት የምፈልገው 61 አይነት ቋንቋ መናገር የሚችል ህዝብ ይኖርበታል። መናገር የሚችል ነው እያልኩ ያለው 61 ቋንቋ ይነገራል ሳይሆን 61 ቋንቋዎችን መናገር የሚችሉ ከተለያየ የኢትዮጵያ ክፍል የመጡ ሰዎች ይኖሩበታል። ይሄ መንግስት ያጠናው ጥናት ላይ ነው። የስታቲስቲክስ ላይ የህዝብና ቤት ቆጠራ ላይ የተጠናውን ነው የነገርኳቸው ያለሁት። 61 ኦልሞስት ኢትዮጵያ በጠቅላላ ማለት ነው። ኢትዮጵያ በጠቅላላ የሚኖርበት አካባቢ ነው። ኢማጂን ይሄ አካባቢ ይሄን ማህበረሰብ ለሌሎች እኔ ሁልጊዜ ከጓደኞቼ ጋር ስናወራ ምንለው ነገር አለ። ድሬዳዋ ለሌላው መፍትሄ መሆን የምችል አገር ነች ነው የምለው። ድሬዳዋ ለአዳማ ነዋሪ መፍትሄ መሆን ትችላለች። የድሬዳዋ እሴት ድሬዳዋ ያለውን እሴት ስኬል አፕ ብናደርገው ለሌሎቹ መጠቀም ብንችል ለሐዋሳ ማገልገል የሚችል ነው መጥቀም የሚችል ነገር ነው። ለአዲስ አበባ መጥቀም የሚችል ነገር ነው። ለጎንደር ከተማ ለባህር ዳር ከተማ መጥቀም የሚችል እሴት ነው። ይሄን እሴት ለምንድን ነው ዲስኢንቴግሬትድ እንዲሆን የተፈለገው? እንግዲህ ወያኔ ትልቁ በጣም መሰረታዊ ችግር የነበረው ወያኔ ምንድን ነው? ኢትዮጵያ አንድነትን የሚያሰፋ የሚያሳድግ ነገር ምልክት በሙሉ ማጥፋት ነው የነበረው ወያኔ። ይሄ ነው ትልቁ ስራው የነበረው። ድሬዳዋ አንዱ የህብረ ብሔራዊነትን አንዱ ኢትዮጵያዊነትን የምታንጸባርቅ የምታሳይ ምልክት ምሳሌ ስለነበረች ድሬዳዋን ማጥፋት ይፈለግ ነበር። ድሬዳዋ ውስጥ በጣም ብዙ ተሞክሮችን ነው ኢትዮጵያ ውስጥ ኢትዮጵያዊነትን ለማጥፋት እንደ ቤተ ሙከራ ሲጠቀሙበት የነበረው ድሬዳዋ ነው። በነገራችን ላይ እንደ ቤተ ሙከራ ማለት ነው እንደ አንድ ኤክስፐሪመንት ቱል ነበር የሚጠቀሙበት ብዙ ነገሮችን በማድረግ ትልቁ ምክንያት እሱ ነው። በቃ ህብረ ብሔራዊነት የሚባለውን ነገር አብሮ የመኖርን እሴት ሰዎች እንዴት አድርገው ተቻችለው
መኖር እንደሚችሉ የሚያሳየውን ያን እሴት ማጥፋት የተፈለገበት ምክንያቱም ለወቅቱ ፖለቲካ የሚመች አልነበረም። አብሮነት፣ አንድነት፣ አብሮ መኖር የሚባለውን ጉዳይ ለነሱ የፖለቲካ አስተሳሰብ ለነሱ የኤትኒክ ዘውግ ላይ የተመሰረተ የፖለቲካ አስተሳሰብ የሚመች አልነበረም። ስለዚህ የመጀመሪያ ስራቸው በተቻላቸው መጠን እነ ታምራት ላይ ድሬዳዋ ላይ መጥተው እኮ ሽርጣም እያለ ይሰብህ የነበረው ሰው ይኸው አለል እንግዲህ ሁሉም ነገር በእጅህ ነው የፈለከውን ማድረግ ትችላለህ ተብሎ በአደባባይ በእንትናቸው እንግዲህ ቪዲዮአቸውን ማለት አይተናል። ለምንድን ነው ማድረግ የተፈለገው? ለምንድን ነው አብሮ የሚኖርን ህዝብ እርስ በርሱ እንዲለያይ የተፈለገው? ያን ፖለቲካቸውን ማራመድ ስለሚፈልጉ ነው። 40-40 ሲተከል ሲመጣ በአጋጣሚ እኔ ከውይይቶቹ ዲስከሽኖቹ ውስጥ ነበርኩኝ እና አባይ ፀሐዬ መተው እንትን ሲያደርጉ ድሬዳዋ ላይ የሚኖሩ እንደነ እትዬ ሩቅያ አይነት ታቋቸው ይሆናል። እትዬ ሩቅያ የሰፈሬ ሰው ናቸው። ያ ከዚህ ራሱ የታወቁ ናቸው። እትዬ ሩቅያ ፕሮባብሊ ሶማሌ ናቸው። በትክክል እንትኑን አላውቅም። ተከራካሪ የነበሩት አንዱ 40-40 ትክክል አይደለም ድሬዳዋን አትከፋፍሉን ሲሉ ከነበሩት ትልልቅ ሽማግሌዎች ውስጥ አንዷ እሳቸው ነበሩ። እነዚህ የከበቡሽን ጨምሮ ማለት ነው። መጨረሻ ላይ ጥለው ነው የወጡት መድረኩን። እኛ ቁጭ ብለን እኛ እየሰማን ይሄን የሚዘገንን ነገር ቁጭ ብለን እየሰማን እነኚህ የድሬዳዋ እሴት ከደም ስራቸው ጋር የተያያዘ ስለነበረ ቁጭ ብሎ እንኳን ማዳመጥ አልቻሉ። አባይ ፀሐዬ በተቀመጠበት ጥለው ነው የወጡት። እንግዲህ ይሄ ነው ድሬዳዋነትን እንዴት አድርገው እየሸረሸሩት እንደሄዱ የድሬዳዋን እሴት እንዴት እያጠፉት እንደሄዱና መጨረሻ ላይ 40-20 የሚባል የአዘሪንግ ፖለቲክስ በጣም አደገኛ ፖለቲካ ነው። አዘሪንግ ፖለቲክስ የሆነን አካል ፖለቲካል አይደንቲቲ ሰጥቶ የበላይ አድርጎ ሌሎችን ደግሞ እንደምንም ልክ ጠቅላይ ሚኒስትሩ የተናገሩትም ፊል ያደረኩት እሱ ነው። በቃ ሌላውን ኢግኖር የማድረግ ሲግኒፊካንት ቁጥር ያለው ይሄ ኢግኖር የተደረገ አካል ትልቅ ኢኮኖሚያዊ ኢምፓክት ያለው በከተማ ውስጥ ትልቅ ፖለቲካዊ ኢምፓክት ያለው ትልቅ ማህበራዊ ኢምፓክት ያለውን አዘርስ እንትን ያደረገ ነው የጎዳ በጣም በሚያሳዝን ሁኔታ ማለት ነው። ለመደምደም ያህል ዋናው ድሬዳዋዊነትን የድሬዳዋን እሴት ማጥፋት የተፈለገበት ምክንያት ሌላ አይደለም። ለርካሽ ፖለቲካ የራሳቸውን የፖለቲካ አስተሳሰብ ያሳዝናል። እንዳንድ መንግስት ሀገርን ህብረተሰብን አንድ አድርጎ መምራት እየተቻለ በማያውቀው ይሄ እነሱ ራሳቸው እንኳን በደንብ አንደርስታንድ ባላደረጉት የኤትኒክ ፖለቲክስ ምክንያት አንድ ላይ የሚኖርን ህዝብ መከፋፈል፣ መለያየት በጣም እንደው በሌማን ቋንቋ ነውር ነው። በጣም የነውር ስራ ነው የተሰራውና ዋናው ዓላማቸው ያ ነው ለማለት ነው። የፖለቲካ ፍላጎታቸው ርዕዮተ ዓለማቸው ያን የሚፈቅድ ስላልሆነ የድሬዳዋዊነትን አስተሳሰብ የሚፈቅድ ስላልሆነ በዛ ምክንያት ነው ያደረጉት ነው የምለው። አመሰግናለሁ። እሺ አመሰግናለሁ። ወደ ልመጣለን። በዛ ጋር እያይዘን ግን መተው የሌለብን ያን በማድረጋቸው ያስከፈለው ዋጋስ ምንድን ነው የሚለውን አድሬስ ማድረግ አለብን። ምክንያቱም ያ ኢንትሮዲውስ ከተደረገ ይሄ የ20/80 ኮንዶሚኒየም አፓርታይድ ቤዚካሊ 20/80 ነው። ለምን እንደዛ ያልኩት ታውቃለህ? ሁለቱ አይደንቲቲ ያላቸው ስደምር 80 ይሆናል። ዘንዚ አዘርስ እንዳልከው 20 ነው የሚሆነው እና በፉትኖት የተገለጹ ማህበረሰብም ልንላቸው እንችላለን። ያው ፉትኖት ላይ የተገለጸ ነገር ሄደ ፉትኖቱን ካላየ በስተቀር የግርጌ ማስታወሻ ላይ ተጽፎ ያለፉ ማህበረሰብ አሉ። ደግሞ ትክክለኛው ማህበረሰብ ያ ነው ማለት እሴቱን የተሸከመው ማህበረሰብ በብሔርተኝነቱ የማያምንና በዛ ከረጢት ውስጥ ወይም ኮምፓርትመንታላይዜሽን ውስጥ የማይገባላቸውን በዛ መልኩ ነው የሚገልጹትና ኤኒዌይስ ያስከፈለው ዋጋም አለን። ዝም ብለን ማለፍ የለብንም። ሰው ያ በመደረግ ውስጥ ምን ዋጋ ያስከፈለን የሚለውን አቤል እንድትሄድበት ሙሉጌታ ያነሳው ላይ ጨምረ ግን ያስከፈለንም ፕራክቲካሊ ያስከፈለንም ዋጋ እንድታነሳ ፈልጋለሁ። እሺ አመሰግናለሁ ሞገስ። ምናልባት ሙሉጌታ ካነሳው ላይ የሚጨምረው አንድ ነገር ምንድን ነው የድሬዳዋን ማህበረሰብ ማንነቱን
ያመዛዘነ ነገር አለመኖሩ በተለይ ደግሞ በአደረጃጀት በአድሚኒስትሬሽን እና በፖለቲካል አቋም ራሱን የሚያንጸባርቅ ማህበረሰብ አለመኖሩ ድሬዳዋን ብቻ ሳይሆን ሌሎች ህብረተሰቦችንም ጭምር ነው የጎዳው። ትልቅ የአገር ሀብት ወይም እሴት ነው እዛ ጋር እንዲወጣ እንዲጎላ ያልተደረገው። ወደድንም ጠላንም የትኛውም ማህበረሰብ በዚህ መልኩ ራሱን ከሌሎች ጋር አቃፊ ሆኖ ተሰባጥሮ ኮሄረንት በሆነ መልኩ መኖሩ እና ያም ደግሞ ራሱን የቻለ ለኑሮ አመቺ የሆነ ኑሮን መፍጠር የሚያስችል ኑሮ የሚገፋን ማህበረሰብ ለሌሎች ማህበረሰቦች ምናልባትም በተለያዩ ምክንያቶች የተለያዩ የመፈረካከስ አብሮ የመኖር እሴት ያነሰባቸው ማህበረሰቦች ሊማሩበት የሚቻል በተገቢው መልኩ ኢንቨስት ቢደረግበት ኖሮ ራሱን ማቆየት ብቻም ሳይሆን ለራሱ የሚያስፈልገውንም አደረጃጀት መፍጠር ብቻ ሳይሆን መብቱ የሆነው ነገር ለሌሎችም ተሞክሮ የሚሆን ሀብትና ኑሮ ደረጃ ያለው ማህበረሰብ ነው። እሱን ጎልቶ አለመውጣቱ የድሬዳዋን ህዝብ ብቻ ሳይሆን መላው ኢትዮጵያን ህዝብም ይጎዳል ብዬ አስባለሁ። ምናልባትም በከተሞች ደረጃ ላይ በዋነኛነት ሌሎች ከተሞች ላይም ይሄ ባህል እና ይሄ ኑሮ ጎልቶ እንዲወጣ ከማድረግ አኳያ የድሬዳዋ ትልቅ ተሞክሮ ሆኖ ሊወጣ ይችል ነበር። ያንንም ደግሞ ታሪካዊ አጋጣሚ ያለመጠቀማችን ለኛም ለነዋሪዎቹ ለማንኛውም ኢትዮጵያ ህዝብ ደግሞ ሊቆጭ የሚገባ ነው ብዬ አስባለሁ። ከዚህ ጋር በተያያዘ ግን ይሄ አብሮ የመጣው የተያያዘውን የሚኖረው ማህበረሰብ ምንም ያህል አደረጃጀቱና ተጠያቂነቱ ባይወክለውም ራሱን በቻለ መልኩ ደግሞ ወደኋላ መመለስ ራሱ ጊዜ ዋጋ ያስከፍላል እንጂ ይቻላል ብዬ አላስብም። አንድን ማህበረሰብ የሚያኖረው ራሱ ያለው እሴትና ኑሮ ነው። ይሄን የተሳሰረ ማህበረሰብ በብዙ መልኩ ለረጅም ጊዜ በተለያየ ሁኔታ ለመካፋፈል ወይም ደግሞ ያለውን እሴት የሚያጣበት ሁኔታ ሊፈጠር ይችላል። ነገር ግን እንደዚህ ኮስሞፖሊታን የሆነ ተሳስሮ የሚኖር ማህበረሰብ በቀላሉ ደግሞ ወደኋላ ይመለሳል ብዬ አላስብም። የታሪክ ሂደት የሚያሳየው የትኛውም ማህበረሰብ ወደፊት እንጂ ወደኋላ አይሄድም። የተለያዩ ቻሌንጆች ሊያጋጥሙ ይችላሉ። የተለያዩ ሊመጥኑት ላይመጥኑት የሚችሉት አደረጃጀቶች ሊመጡ ይችላሉ። ነገር ግን ወደኋላ ይመለሳሉ ብዬ አላስብም። ይህን ካልኩ ዘንድ 2-3 ነጥቦችን ላንሳ። ከውጤቱ ምንድን ነው ከሚለው አኳያ አንደኛ ኢሚዲየት ውጤት ብዬ የማስበው ምናልባትም ቅድም ሙሉጌታ መግቢያው ላይ አውርቶታል። አንድ የኢትዮጵያን የድሬዳዋን ማህበረሰብ መገለጫ የሆነው ነገር ፕላንድ በሆነ መልኩ የተለያዩ የህብረተሰብ ክፍሎች በጋራ የሚኖሩበት ሁኔታ ተፈጥሮ የነበረበት ሁኔታ አለ። ነገር ግን ባለፉት ዓመታት በዋነኛነት የሚታየው ድርጊት ምንድነው? ይሄ ማህበረሰብ ከተባብሮ ተሰባጥሮ ከመኖር ይልቅ በተለያየ ሰፈሮች ላይ ይሄ ዲስአግሪጌትድ ሆኖ የሚኖርበት ሁኔታ ተፈጥሯል ብዬ አስባለሁ። ይህንንም ማሳያም የሆነን ምናልባት በእያንዳንዱ ሰፈሮች የምናውቃቸው ሰፈሮች ብናይ እነዚህ ሰፈሮች ከተወሰኑ የብሔር እና ሃይማኖት ነዋሪዎች ጋር የሚገናኙበት ሁኔታ አለ። ይሄ በጣም አሳሳቢ እና የነበረውም ደግሞ የአስተዳደር እና የአደረጃጀት ውጤት ነው ብዬ አስባለሁ። ይሄ አስከፊ ከመሆኑም የተነሳ ምናልባትም ወደፊትም የህብረተሰቡን አብሮ የመኖር አብሮ ተደጋግፎ የመኖር ባህልና ኢኮኖሚውንም የሚጎዳ ነው ብዬ አስባለሁ። አሁን ፕላንድ ከሆነው አደረጃጀት ውጪ በአሁኑ ሰዓት አንፕላንድ የሆኑ አደረጃጀቶች እየተፈጠሩ ነው። ከተማው ላይ መኖሪያ ሰፈሮች እየተፈጠሩ ነው። እነዚህ ሰፈሮች ደግሞ ውጤታቸው በተለያየ መልኩ ከሆነ ብሔር ጋር
የተያዙ የሚሆንበት ሁኔታ እየተፈጠረ ነው። ይሄ ምናልባትም እኔ በተማርኩበት የቶለራንስ ዲስኮርስ ላይ የአንደኛው ሲምፕተም ኦፍ ኢንቶለራንስ እና ሲምፕተም ኦፍ ዲስኢንቴግሬሽን ምልክት ነው። ይሄ ሆሞጂናይዝ የሚያደርግ አደረጃጀት የጋራ የሆነውን ነገር ከመሸርሸር አኳያ ትልቅ አስተዋጽኦ ነው ያለው። የጋራ የሚያደርገውን ህብረ ብሔራዊ የሆነውን በሃይማኖትም በምንም ሳይለያይ አብሮ ሰርቶ በልቶ የሚኖረው ማህበረሰብ በሰፈር መለያየት በራሱ የሚያመጣ ውጤት ከፍተኛ ይሆናል ብዬ አስባለሁ። ይህንን እንደ አንድ ውጤት መውሰድ እንችላለን ብዬ አስባለሁ። ከዚህ ጋር በተገናኘ ሌላኛው ውጤት ብዬ የማስበው ምናልባትም በህዝቡ ፍላጎትና በአስተዳደር መካከል ከፍተኛ ክፍተት የተፈጠረ ይመስለኛል። ከዚህም አኳያ ትልቅ የኢኮኖሚ ኦፖርቹኒቲ ያላት ከተማ በአሁኑ ሰዓት ምናልባትም ከአዲስ አበባ ቀጥሎ ትልቅ የሚባል የአንኢምፕሎይመንት ሬት ያለባት ሀገር ነች። ከዛ ውስጥም ትልቁን ድርሻ የሚወስደው የወጣቱ ክፍል ነው። ይህ በተለይ ደግሞ ይህ ወጣት ክፍል ትልቅ ኦፖርቹኒቲ ኢኮኖሚክ ኦፖርቹኒቲ ባለበት በንግድም በማንኛውም ሴክተር ባለበት ሁኔታ ላይ ውጤታማ በሆኑ ኑሮን በሚያሻሽሉ ሁኔታዎች ላይ አለመገኘቱ በራሱ ለተለያዩ ለግጭቶችም ሆነ ለማንኛውም አብሮነትን ለሚሸረሽሩ ጉዳዮች ተጋላጭ ይሆናል። በተለይ ደግሞ ጽንፈኛ የሆኑ የማህበረሰብ አመለካከቶች የሚጎሉበት አጋጣሚ እንዲፈጠር ያደርጋል ብዬ አስባለሁ። ለዚህም ደግሞ እንደ ስጋት ብቻ ሳይሆን በተለያየ ሁኔታ ይሄ ሁኔታ መሬት ላይ ተከስቶ ያየንበት ሁኔታ ነው። ባለፉት ጥቂት ዓመታት ወጣቶች በብሔር ተደራጅተው ከአንዱ ጋር የተለያየ ስያሜ በመስጠት እርስ በርስ የሚጋጩበት ወይም ደግሞ ቴንሽን የተፈጠረበት ሁኔታ በቅርብ እናስታውሳለን። በእኛ ሜሞሪ ውስጥ ያለ ነገር ነው። ይህ የኑሮን ለመደገፍ የሚያስችል አቅማችንን እና ጸጋችንን ለማጠቀም የማያስችል ሁኔታ መፈጠሩ ስርዓት ቁጥር ከመፍጠር አኳያ በጣም ከፍተኛ የሆነ ስርዓት በተለይ ደግሞ ወጣትና ሴቶችንም ያማከለ መሆኑ በጣም ትልቅ ክፍተት ፈጥሯል። ይሄም ደግሞ ትልቅ አደጋ እየፈጠረ ያለ አሁንም ወደፊትም ሊሆን ይችላል ብዬ የማስበው ውጤት ነው። ከዚህ ጋር በተገናኘ ሌላው ትልቁ መነሳት ያለበት ብዬ የማስበው ለድሬዳዋ እንደ ከተማ ለድሬዳዋ እንደ ህብረተሰብ ራሱን የሚመስል ራሱን የሚወክል አስተዳደርና መፍትሄ ከየትኛውም አካል መጥቶላታል ብዬ አላስብም። በሌላ ቦታ የማይኖር ጸጋ ድሬዳዋ ላይ ጸጋ አለ። በሌላ ቦታ ላይ ያለ ችግር ድሬዳዋ ላይ ሊኖር ይችላል። ይህም ደግሞ የሚያሳየን ከህብረተሰቡ ዲስኢንፍራንቻይዝድ ሆኖ ኑሮውን ከመኖር እርስ በርስ ከመደጋገፍ ባለፈ በሌሎች ህብረተሰቡ በማይወክሉ አስተሳሰቦችና ድርጊቶች ተጠምዶ የቪሽየስ የሆነ ራስን የመጥለፍ ራስን ወደ ኋላ የማስቀረት ሂደት ውስጥ ገብቷል ብዬ አስባለሁ። ይህ ደግሞ በትልቅ ስጋት የሚፈጥረው ለድሬዳዋ ህዝብን ብቻም ሳይሆን ለሌሎች ህብረተሰቦችም አብሮ ላሉ ህብረተሰቦችም ትልቅ ስጋት የሚሆንበት መንገድ እየተፈጠረ ነው ብዬ አስባለሁ። እነዚህ ነገሮች በዋነኛነት የድሬዳዋ ማህበረሰብ ራሱ የመፈረካከስ ብቻ ሳይሆን ከተለያየ የአደረጃጀትና የአገዛዝ ሂደቶች ጋር በተገናኘ የመጡ አቅጣጫዎች ለዚህ ያደረሱት ናቸው ብዬ አስባለሁ። ከዚህም አኳያ ይህንን የመቀየር ኃላፊነት በዋነኛነት የህብረተሰቡ ሆኖ ሳለ በአካባቢው ያለው ነዋሪ በተለያየ ቦታ ላይ ተሰባጥሮ ወይም ደግሞ ለኑሮ ለማሸነፍ የሄደ ማህበረሰብ በጋራ መጥቶ ራሱን የሚወክል አስተሳሰብና አደረጃጀትን ለመፍጠር የሚያስችል ንግግሮችን መፍጠር አለበት ብዬ አስባለሁ። ከዚህ ጋር በተያያዘ ምናልባት መፍትሄውን በኋላ ብንመጣበት ያዝልኝና ኦልሬዲ መፍትሄው ላይ ብናወራ እነኝህ ነጥቦች በጣም ጥሩ። ከዚህ ጋር በተያያዘ በአሁኑ ሰዓት
የዚህ ውጤት ነው ብዬ የማስበው አንደኛው አገልግሎቶች ናቸው። መሰረታዊ የሆኑ አገልግሎቶች ለምሳሌ ብናይ ውሃ ድሬዳዋ አይደለም ለራሷ ሌሎችንም ማህበረሰቦች ማጠጣት የሚያስችል ውሃ ያለባት ሀገር ነች። ከርሰ ምድር ውሃ ያለባት ሀገር ነች። ግን በአሁኑ ሰዓት ድሬዳዋ ላይ በጣም ሰፊ የሆነ የውሃ እጥረት የሚታይባት ሀገር ነች። ጀሪካን ተይዞ ብዙ ቤተሰብ ላይ ብኬድ የምናየው ነገር ነው። በየቀኑ የምንኖረው ነገር ነው። መብራት አሰጣጥ ጉዳይ ላይ ብናይ፣ የጤና አገልግሎት ከቨሬጅ ላይ ብናይ ድሬዳዋ ለሌላም ማህበረሰብ የምትተርፍ አካባቢ የነበረች ከተማ በአሁኑ ሰዓት ለህብረተሰቡም ማዳረስ ያልተቻለበት አጋጣሚ ያለ ብዬ አስባለሁ። ይህንን አገልግሎቶችን ተደራሽ ከማድረግ አኳያ ሊወክል የሚችል ይህንን ኢሹ እንደ ኢሹ ሊያነሳ የሚችል አለመኖሩ ትልቅ ክፍተትም ከመሆኑ አኳያ ትልቅ ስጋትም ነው ብዬ አስባለሁ። በጣም ለህብረተሰቡም ለጤንነት ኢኮኖሚም ሆነ አብሮ መኖር ወሳኝ ከመሆናቸው አኳያ እነዚህ መሰረተ ልማቶች እና መሰረታዊ አገልግሎቶች እነዚህን በዋነኛነት አጉልቶ አውጥቶ ተደራሽ ማድረጉ ላይ ያሉ ክፍተቶች በዋነኛነት ትልቅ ዋጋ የሚያስከፍል ይመስለኛል። አመሰግናለሁ።